እንግዲህ በጉጉ ስንጠብቅ የነበረው የማርኬና የቤዝዬ የሙሽሮቹ የጥንዶቹ ቪዲዮ መጥቷል። በሚገርም ሁኔታ ነው ሪያክሽን ያየነው። ዋው ዋው ዋው! ማርኬ ማለት ነው እውነት አለቀሰኩ። ትናንት እንደዛ ሰፋ አድርጎን ቪዲዮውን ቁርጥ አድርገውት ያው ዛሬ እንግዲህ ስሜቱንም ለቅሶውንም ደስታውን ኧረ ምኑን ያላየነው ነገር አለ። ሰላም ቤተሰቦቼ እንዲቆያችሁ እንዴት አመሻችሁልኝ? ሰላማችሁ ይብዛ። ያው አሳዛኝ ነገር ቢፈጠርም እኔ ግን መጀመሪያ ደስታውን ላውራ እስኪ ውዶችዬ። ለማንኛውም ላይክ እያደረጋችሁ እስኪ ቪዲዮ ማለት ነው። እንግዲህ ቪዲዮውን ስንጠብቅ የነበረው ሁላችንም እውነት ለመናገር የማርኬን ሪአክሽን ነው አይደለ? ማለት ምን አይነት ይሆን ስሜቱ ብቻ ማየት ፈልገን ነበር። አየነው፣ አላመነም። እሱ የጠበቀው እንግዲህ ዳኒ ቤቱን የሆነ ቀይረር አድርጎት ነው የመሰለውና ቤዚን በምንም አይነት ታምር ሊጠብቃት አይችልም። ለምን ባለፈው ከዛ ሰውዬ ጋር የተገናኘች ጊዜ በጥሩ ሁኔታ አይመስለኝም የተለያዩት ማለት ነው። አዎ በጥሩ ሁኔታም አይደለም እኮ የተለያዩት፣ በጣም እየተጨቃጨቁም ነበርና ከዛ አንጻር በታምር ይሄን ነገር ታደርጋለች ብሎ አይጠራጥርም ማርክ ማለት ነውና ድንገት ነው የሆነበት። እንግዲህ ድንገት ዱብዳ የሆነ ምርጥ የሆነ ሰርፕራይዝ ነው በእውነት ለመናገር ማለት ነው። እንደኔ ምርጥ የሆነ ሰርፕራይዝ ነው ብያለው። ከዛ በመቀጠል ደግሞ እውነት እኔ ሰሞኑን አላመሰገንኳትም። የቤዚት በጣም የምትለይ ሴት ልጅ በነገራችን ላይ እስካሁን ድረስ በማርክ ተስፋ ያልቆረጠች ብትኖር የቤዚ እህት ነች። ምክንያቱም ብትናደድም በሚያደርጋቸው ነገሮች ብትናደድ ብትበሳጭም ከውስጥ ግን ስለ ማርክ ማንነት በደንብ ስለምታውቅ ያን ያክል ግልፍተኛ እየሆነችበት አልነበረም። ከማርክ ላይ ውስጡን በደንብ የተረዳች ይመስለኛል ብዬ አስባለሁኝና ስለዚህ እንደሚያፈቅራትም በደንብ ታምን ነበረ። ለዛ ነበረ ቤዚንም ለመጫ ስትፈልግ የነበረው አትፍጠኝ ፈጥነሻል ምናምን እያለችም ነገሮችን እኮ ለማስቀረትም እየሞከረች ነበረ ማለት ነውና እቺ እንቁ የሆነች ሴት የእውነት ልትመሰገን ይገባታል። እውነት ፈጣሪ አምላክ ያክብርሽ። ትዳር ከሌለሽ ደግሞ በአማረ ትዳር ፈጣሪ ይጎብኝሽ። ቤተሰብ የአማረ ትዳር ይስጥሽ ነው። የአማረ ትዳር ይስጥሽ የኔ እናት ማለት ከኔ በፊት ልታገቢ ነው ስትል ሰምቻታለሁኝና የአማረ ትዳር እፎይ ብሎሽ የምትኖሪበት ትዳር ይስጥሽ። በእውነት ፍሬቲ በጣም ነው የምትለየው። ቤዚን እንደ ታናሽ ሳይሆን እንደ ታላቅ ነው የምታያት። በነገራችን ላይ መታደል ነው እግዚአብሔርን። እህትና እህት ካላችሁ እንግዲህ ይሄን ያክል እንኳን ያው ክሎዝ ናችሁ አታወሩም አይደል? የእሷ ደግሞ በጣም የሚለይ ነው። እንደ ትልቅ ነው የምታያት ሲጀመርም ማለት ነው። እና ይሄኔ የስንት ታናሿ ትሆናለች፣ ግን እያቀራረባቸው ነገር በጣም ይለያል። እና ፍሪቲ በጣም ምርጥ ሰው ነች፣ ትለያለሽ። ፈጣሪ አምላክ ይሄን ባህሪሽን አይቀይርብሽ ማለት ፈልጋለሁ። ሰሞኑን ስላላመሰገንኳት ነው ማለት ነው። ነገሮች በእሷ ጥሮት ነው ወደዚህ የሆኑት ማለት ወደዚህ እየመጡ ያሉት። እንደገናም ደግሞ ማርክ እየተናደደ እየተበሳጨን ቢሆን ተስፋ ባለ መቁረጡ ምክንያት ነው ነገሮች ከዚህ የደረሱትና እና ማርክና ቤዚ አደራችሁን የምሬን ነው ንፋስ አታስገቡ። በተለይ ማርክ አትሸወድ። አሁንም ለመሸወድ እየሞከርክ ነው። ማንም እየመጣ የሚሸውድ ሰው ለምንድን ነው የምትሆነው ማርኬ? እና ቤተሰብ እንግዲህ ይሄን ይመስላል እኔ ስለ ቪዲዮ ያለኝ ሪያክሽን። እናንተ ግን እንዴት አያችሁት? እንዴት ጠብቃችሁ ነበረ? ቪዲዮ ምን ይመስል ነበር ብላችሁ አስባችሁ ነበር? እና እውነት በጣም ደስ የሚል ሰርፕራይዝ ነው ያደረገችው። ሲቀጥል ቤዚ ማለት በጣም ምርጥ ሴት ነች እውነት ለመናገር የሆነ ነገሮች ከበዙባት በኋላ ነው ጓለ ማለት የምትሞክረው እንጂ ማለት ነው ለመረጋጋት የምትሞክር ሴት ነች። ነገሮችን ለማቀዝቀዝ ቀስ ብላ ነው የምትናገረው መጀመሪያ ላይ። ከዛ በኋላ ያው ወደ እልክ ሲገቡ ለመጫወት ትሞክራለች እንጂ መጀመሪያ ላይ እኔ ማርክን የምታቀዘቅዝበት መንገድ እኔ በጣም ነው የምትመቸኝ፣ በጣም ማለት ነውና እንግዲህ እንቁልልጭ እናቴ ማርኬ አትሆንም ተዋት ስትሉ የነበራችሁ ሰዎች እንቁልልጭ ትሆነዋለች። በደንብ አድርገው ነው የሚኳዋኑት። አሁን ይህን መዥገር የሆነ ሰውዬ ነቅሎ ይጠለላቸው እና ስለ ማርኬና ስለ ቤዚ ይሄን ብያለው። ከዛ በተረፈ ደግሞ ስለዚህ አጁዛ ልምጣ እስኪ። እንዴ ምንድነው አንተ አበዛው እኮ ምንድነው መልከስከስ በዚህ ነው ያክል? ቶሚ እድሜህን ወቅ። በመጀመሪያ እውነት ለመናገር ስነግረ ማለት ነው እንደኔ ቤዚን ብታገባት ልጁን አገባን የምትባለው እውነት አትመጣጣኑም እኮ የምሬን ነው። ስለዚህ የልጆቹን ህይወት ተዋቸው። ሲቀጥል ደግሞ በነበረ ነገር ላይ ለምን ታወራለህ? የነበረው ነበረ፣ በቃ አለቀ። አልሆነም፣ አልተሳካም፣ አለቀ። ስለዚህ ወደ ፍቅሯ መመለሷ ምንድነው ችግሩ? አንተን አታፈቅረም አይደለ? ሲቀጥል ደግሞ ማለት ነው በእንደዚህ አይነት ተንኮል ሰርተህ ቤዚ ወደ አንተ የምትመጣ ነው እንደሚመስል። ለምን አታርፍም? እኔ እኮ በቤዚና በማርክ መካከል የሚመጡ ሰዎች ከወንድም ከሴትም ማለት ነው በቃ ሾተ ላይ የተላበሱ ክፉ መንፈስ ይዘው የሚመጡ ሰዎች የውሸታቸው ብዛት እኮ ነው ሁለቱን ለመለያየት የሌለ ታሪክ ጽፈው ነው ከዚህ ጋር የሚመጡት። አሁን አንተ ምንድነው ያስከባት? በታምር ያስከባት ነገር የለም፣ ምንም ነገር የለም። ውሸት 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 ውሸት።
4 ነጥብ። እግዚአብሔርን ነው የምላችሁ ምንም የያዘባት ነገር የለም። ምናልባት እሱ እያለ ያለው ያው ቤዚ እንግዲህ ከማርክ ጋር ተጣልታ ነበር አይደለ? ስለዚህ ከዛ ጋር ከሄዱ ከተሳካ ሜቢ የሆነ ነገር ተባብለው ሊሆን ይችላል። ነገር ግን አልተሳካም። እንግዲህ ይሄን ፕሮሰስም ያላሳካው እኮ ፈጣሪ ለምክንያት ይሆናል። እነዚህ ልጆች በአንድ ላይ መልሶ ሊያፋቅራቸው ሊያዋድዳቸው ሊሆን ይችላል። እና አንተ በዚህን ያክል መድረቅ እንግዲህ ማንነት አይደለም እየተባልክ ነው። ባህሪ በጣም መልካም ነበር፣ ጥሩ ሰው ነበር እያለች እየተናገረችልን ነው እሷ ማን ነበረች? ፍሪቲ ማለት ነው። ስለዚህ በዚህን ያክል ተቀይረ ወደ አውሬነት ተቀይረ ለምን ልጅቷ እንድትሰቃይ ታደርጋለህ? ሲጀመር በመካከላቸው የሆነ ነገር ለመፍጠር የምትሞክረው ነገር በጣም ነው የሚያስጠላ። ቶማስ የእውነት ከአንተ አይጠበቅም። በማርክ አእምሮ ሌላ ነገር እንዲያድር የሆነ አእምሮ እንዲጨናነቅ ምንድን ያደረገችው ምን አድርገው ነው ብሎ በጣም ሀሳብ ውስጥ እንዲገባ የምታደርገው ነገር በጣም ይደብራል። ከአንተ አይጠበቅም ይሄ። ሲጀምር ደግሞ ውጭ እንውጣ ይለዋል እኮ። እንኳንም አልወጣ ቢወጣስ የሆነ ነገር ሊያደርገው እኮ ሊሆን ይችላል፣ አይታወቅም። እንዴ እኔ እያስጠበቅኳችሁ ነው፣ ሰው ማለት እንዲከታተላችሁ አድርጊያለሁ 24 ሰዓት አላለም። እውነትም እኮ ሰው ማለት አሁን ማን ነው ከቤት እንደዚህ ተደረገ እንደዛ ተደረገ ብሎ ሊነግረው የሚችለው? የምርም የሚከታተላቸው ሰው አቆሟል ማለት ነው እኮ። እንዴ ከዚህም በፊት ከቤዚ ጋር ተገናኝተው ስለ ፓስፖርት ሲጠይቁት የተናገረው ነገር ነበረ ቶማስ ማለት ነው። ማለት ምን እንደማደርገው እኔ አውቃለሁ ምናምን እያለ እየዛተ ነበረ። እና ስለዚህ ቤዚ እንዳለችው ለተወሰነ ጊዜ ይሄን ሰውዬ የማታዩበት እዛም ሀገር እኮ እውነት እየተከታተላቸው ከሆነ ማለት ነው የምሬን የምላችሁ ተከትሏቸው ይሄዳል ከሚሄዱበት ቦታ። ግን ሄደም አልሄደም እናንተ ለጊዜው ዘወር ማለት አለባችሁ ብዬ ነው የማስበው። ምክንያቱም አሁን እንደገና ማርክ ወደ ሌላ ሀሳብ ውስጥ ገባ። አንዴ ተደሰተ፣ ከዛ ደግሞ ጭራሽ አሁን አእምሮ ሊፈነዳ ነው። ደስተኛ አልሆነም ወደ መጨረሻው አካባቢ። ለምን የሆነ ነገር ጭሮበት ሂዷል። የሆነ ነገር አለ ብሎ እንዲያስብ አድርጎት ሄዷል ይሄ ሰውዬ። ቶማስ የፈለገው ማርክ እንደዚህ እንዲሆን ነው። ማርክ ደግሞ በቀላሉ የሚያሰው ነው፣ በቀላሉ ማለት ነው። እና እኔ ብዙ ጊዜ ለምንድን ነው ማርክና ቤዚ ከጥፋታቸው ከስታታቸው ማይማሩ ላለው ማለት ነው። አሁን በተለይ ማርክ ማለት የሆነ ያሳለፋቸው ነገሮች በጣም ብዙ ነገሮች አሉ በቤዚ ምክንያት። አሁን በጣም ያለፈውን ተውት። አሁን በዚህ ጊዜ የተፈጠረው በጣም ብዙ ነገር እያሰቃየው እንደሆነ ኢቨን እንኳን ከእናቱ ጋር አጣልቶታል። ዛሬ አሁን ሊያምነው ሞከረ። አይ እንደው ማርኬ ምን ይሻላል ማርክዬ? ኧረ ተው ተረጋጋ። እንደው እስኪ ሌላው ቢቀር ማለት ነው ማርክ ከእንትን አትማርም? ማን ነበር ይሄ በመካከላችሁ ገብቶ ያበጣበጣችሁ? ከናቲ አትማርም? ናቲ አንተ ያላልከውን እሷ ያላለችውን አምጥቶ ከአንተ ላይ ዱሎ ሁለታችሁም እንዲሻክሩ አደረጋችሁ። ልባችሁ እንዲሻክር አደረገ። ስለዚህ ከዛ ነው መማር ያለብህ። ከሁለታችሁ ውጪ ማንንም አትመን። ይሄ ሰውዬ ደግሞ በንዴት ነው ይሄን ነገር እያለ ያለው። ማርያምን ምንም ነገር የለም ማርኬ፣ የምትሰጋበት የምትፈራበት ምንም ነገር የለም በመካከላቸው። ይሄ ቃል ገባሽልኝ ምናምን ከሚለው ውጭ ማለት ነው። እንግዲህ ቃል የገባችበት ነገር ፈረሰ። ፈጣሪ ያልፈቀደውም አለቀ። በቃ መንገዱ አይደለም ፈረሰ። ወደ አንተ አምጥቷታል፣ ወደ አንተ መልሷታል ማለት ነው። ስለዚህ የመጣው ጸጋ እንዳይጠፋ ማርክ በትኩረት ልትመለከት ይገባል። ይህን ሰውዬ የትም ወስዶ ያናግርህ፣ የትም በጭራሽ ልታምነው አይገባም። እኔ እንደዛ ነው የማስበው። ምክንያቱም ካመንከው መልሶ ሊያጣላችሁ ነው፣ ልክ ናቲ እንዳደረገው። ስለዚህ ከዛ ታሪክ ተማሩ፣ ካሳለፋችሁት ነገር ተማሩ እባካችሁንም ማርክና ቤዚ እንግዲህ እሷን በተረጋጋ መንፈስ ልታወራው እየሞከረች ነው ያለችው ቤዚ። መጨረሻ ላይ ይረጋጋል ብዬ እኔ ተስፋ አድርጋለሁ። ይሄ ቪዲዮ እንግዲህ አስቡት የትናንትና ነው። ዛሬ ምን እንደተፈጠረ ምንም የምናውቀው ነገር የለም። ዛሬ ምንም አይነት የቀረጹት ቪዲዮ የለም። ለምን? ይሄ ከትናንትና የቀጠለ ስለሆነ ዛሬ ውሏቸውን እንግዲህ ይሄ ሰውዬ ይምጣባቸው አይምጣባቸው ምንም የምናውቀው ነገር የለም። እና እውነታ ካለ ማለት ነው ቶማስ እውነታ ካለ ፊት ለፊት አሳየኝ እያለች ነው እኮ። በዚህን ያክል በኮንፊደንስ ተሞልታ ምንም የምፈራው ነገር የለም አሳየኝ እያለች ለምን አታሳይም? ውሸታም ስለሆንክ ነው፣ ምንም ነገር ስለሌለ ነው። ገባ? እንዲጣሉ ስለፈለክ ነው። ይሄ ደግሞ አይሳካም። እነሱን አጣልጠኔ አንዳንድ ወንዶች ችግራችሁ ምን እንደሆነ አላውቅም። ማለት የሆነችን ሴት በተንኮል ከፍቅረኛዋ ጋር አለያይታችሁ ከእኔ ጋር ትሆናለች ብላችሁ ልባችሁን ተስፋ የምትሰጡት ነገር በጣም ነው የሚያሳዝነኝና ኢቭን ከማርኬ ጋር ባትሆን ቤዚ ከአንተ ጋር በጭራሽ የምትሆንበት ምንም ምክንያት የለም። እንኳን አይደለም ከፍቅረኛዋ ለይታት ማለት ነው። ቤዚ ምንም የሚያመልጣት ነገር የለም። ገና አንድ ፍሬ ልጅ ነች። ገባ አይደለ? ከአንተ የተሻለ አማርጣ ማግባት ትችላለች ብታጣላት እንኳን። ግን ደግሞ አይሳካልም እና ብታቆም ጥሩ ነው ስራዋን። ምንድን ነው ሰዎች በገዛ እጃቸው መሰደብ የሚፈልጉት? አትንዘላዘላ ቦቶሚ። በቃ ቆፍጠን በል፣ የራስን ነገር ፈልግ።